ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ነሐሴ 7 2018 ዓ.ም ዕለተ ሐሙስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎች እየተከታተላችሁ ከኛ ጋር አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት እንደተለመደው ጋብዛችኋለሁ። አብራችሁን ቆዩ። ከአሰብ ወደ ራያ የሻዕቢያና የህወሓት አዲስ ወታደራዊ እንቅስቃሴና ቀጠናዊ ስጋት። በኤርትራው የሻዕቢያ ቡድንና በአሽከሩ ህወሓት መካከል የተደረገን አዲስ ጥምረትና በራያ አቅጣጫ እየተካሄደ ያለውን የከባድ መሳሪያዎች እንቅስቃሴ የሚያሳይ መረጃ ይፋ ሆኗል። የመረጃው ምንጮች እንደገለጹት የኤርትራው ሻዕቢያ ከቡሬ ግንባር ማለትም ከአሰብ ወደብ አቅጣጫ ከኢትዮጵያ መንግስት ሊሰነዝርብኝ ይችላል ያለውን ጥቃት ለመከላከል ሲል ቀድሞ ከህወሓት ጋር ያልተቀደሰ ጥምረት ፈጥሯል። በዚህም መሰረት በአሰብ አካባቢ የነበረውን ውጥረት ወደ ራያ በማዛወር የትግራይ ክልል ህዝብና መሬት እንደገና እንደ መከላከያ ቀጠና ማለትም በፈር ዞን ለመጠቀም እየሰራ እንደሚገኝ ተመላክቷል። እንደ ዘገባው ከሆነ ከኤርትራ በአዲ ቃላ በኩል የገቡ በርካታ የጦር መሳሪያዎች ወደ ራያ አቅጣጫ እየተጓጓዙ ይገኛሉ። ከነዚህም መካከል 9 ፒኤምፒ፣ 7 ታንኮች፣ 5 ዙ 23 የጸረ አውሮፕላን መሳሪያዎች እና በርካታ የመድፍና የጦር መሳሪያዎች ይገኙበታል። እነዚህ የጦር መሳሪያዎች ከትላንትና በስቲያ ጀምሮ በማይ መክደንና በመቀሌ መስመር አድርገው ወደ ራያ እየተንቀሳቀሱ እንደሆነም ተገልጿል። ተንታኞችና ታዛቢዎች እንደሚሉት ይህ እንቅስቃሴ ፌዴራል መንግስት እየተከታተለው እንደሆነ በመግለጽ እንቅስቃሴው ለሻዕቢያ ጦርነት ከሀገሩ በማራቅ ስትራቴጂካዊ ጥቅሞችን የሚያስገኝለት ሲሆን በትግራይ ክልልና በአካባቢው ላይ ደግሞ ከባድ መዘዞችን ያስከትላል ብለዋል። ለሻዕቢያ የሚሰጣቸው ጥቅሞች መካከል ከኢትዮጵያ መንግስት የሚሰነዘርበትን ጥቃት ለመመከት የትግራይን ምድርና የሰው ኃይል ማገዶ ያደርጋል። ትግራይን ደግሞ የጦርነት ቀጠና በማድረግ የፕሬዝዳንት ኢሳያስን የስልጣን ዕድሜ ያራዝማል። የኤርትራ ሰራዊት አባላትና ወጣቶች በትግራይ ክልል በኩል አድርገው ወደ ተለያዩ ቦታዎች የሚያደርጉትን ስደትና መኮብለል ለመግታት ይረዳዋል። እንዲሁም ህገወጥ የጦር መሳሪያዎችን በማሰራጨት ክልሉንና ሀገራችን ኢትዮጵያን ለወንጀልና ለህግ አልበኝነትን ያጋልጣል ብለዋል ተንታኞች። በትግራይ ክልል ላይ የሚያስከትለው አደጋ ሲገልጹ ደግሞ ከተደረሰው የፕሪቶሪያ የሰላም ውል ወጥቶ ከፌዴራል መንግስቱ ጋር ወደ አዲስ ግጭት ይከተዋል። ከውጭ ኃይል ጋር ተባብሮ በገዛ ሀገር ላይ በመነሳት ወንጀል በመሆኑ ከፌዴራል መንግስት የሚመጡ በጀቶችና መሰረታዊ አቅርቦቶች እንዲቋረጡም ያደርጋል። የንግድና የትራንስፖርት እንቅስቃሴዎችን በማስተጓጎል የኑሮ ውድነትን የሚያባብስ ሲሆን ወጣቶችም ተስፋ ቆርጠው ለስደት እንዲዳረጉ ያደርጋል። እንዲሁም ሻዕቢያና ፋኖ ትግራይና በሁሉም አቅጣጫ በማዳከም ወደማትወጣውና ዘላቂ ውድመት ወደሚያስከትል ጦርነት ውስጥ ይከቷታል ብለዋል ታዛቢዎቹ። በመጨረሻም ይህ የከባድ መሳሪያዎች ዝውውርና ወታደራዊ እንቅስቃሴ ከተቀጠለ በራያ ብቻ ሳይሆን በጠቅላላው ቀጠና ያልተጠበቀ ወታደራዊ ፍንዳታ ሊፈጥር እንደሚችልና መላውን የአፍሪካ ቀንድ ወደ አዲስ የጥፋት አዙሪት የሚያስገባ አደገኛ ሁኔታ መሆኑን የአካባቢው ታዛቢዎችና ተንታኞች አስጠንቅቀዋል። ቀይ ባህር ከታሪካዊ የይገባኛል ጥያቄ ባሻገር ለቀጠናዊ ሰላምና የጋራ እድገት በዓለም አቀፉ የንግድ እንቅስቃሴ ውስጥ ከ12 እስከ 15 በመቶ የሚሆነው የዕቃ ዝውውር በሚያልፍበትና የዓለም ሀያላን ሀገራት የጦር ሰፈራቸውን ባደራጁበት በቀይ ባህር ቀጠና የኢትዮጵያ የባህር በር ጥያቄ ከቅርብ ዓመታት ወዲህ የጎላ ጂኦፖለቲካዊ አጀንዳ ሆኗል። ይህ ጥያቄ ለኢትዮጵያውያን የፖለቲካ ፍላጎት ሳይሆን ከታሪክ ማህደር የሚቀዳ ህጋዊ መብት በዓለም ትልቋ ባህር በር የሌላትና 130 ሚሊዮን ህዝብ መኖሪያ ያልሆነችው ሀገራችን ኢትዮጵያ የህልውና ዋስትና እንዲሁም ለአጠቃላይ የምስራቅ አፍሪካ ቀጠና የጋራ እድገት የሚበጅ የሰላም ጥሪ ነው። ታሪክ እንደሚመሰክረው ጥንታዊው የአክሱም ኢምፓየር በዓለም ላይ ከነበሩ 4 ሀያላን መንግስታት አንዱ ሆኖ እንዲገነባ ቁልፍ ሚና የተጫወተው በቀይ ባህር ላይ የነበረው የአዱሊስ ወደብ ነው። ይህች ወደብ የቅንጦት እቃዎችን የሚተላለፍባትና ከሮም ፋርስና ህንድ የመጡ መርከቦች የሚያርፉባት ዓለም አቀፍ የንግድ ማዕከል ነበረች። አስተዳደሩ በመካከለኛው ዘመንም ምድረ ባህሪ በሚል ስያሜ የኢትዮጵያ ነገስታት ግብር እየተቀበሉ የመሩት ቀጠናም ነበር። በ19ኛው ክፍለ ዘመን የአውሮፓውያን የአፍሪካ ቅርጫ ሽሚያና የግብጽ ወረራ ሲጀምርም አጼ ዮሐንስ አራተኛና ራስ አሉላ አባነጋ የግብጽን ጦር በጉንደትና በጉራ ድል በማድረግ የባህር ዳርቻውን ሉዓላዊነት አስከብረዋል።
በ1884ቱ የአድዋ ውልና ከሁለተኛው የዓለም ጦርነት በኋላም የተባበሩት መንግስታት ድርጅት ውሳኔ 390 ንዑስ አንቀጽ 4 ዓለም አቀፉ ማህበረሰብ ለኢትዮጵያ የባህር በር ማግኘት ያለውን ፍላጎት በግልጽ ያመነባቸው ታሪካዊ እውነታዎች ናቸው። ታሪካዊ ፍትህ ባሻገር የኢትዮጵያ ጥያቄ በዘመናዊ የዓለም አቀፍ ህግጋት ላይ በጥብቅ የተመሰረተ ነው። ሀገራችን የተባበሩት መንግስታት ድርጅት የባህር ህግ ስምምነት ፈራሚ ስትሆን የስምምነቱ አንቀጽ 125 ወደብ አልባ ሀገሮች ወደ ባህር የመውጣትና በትራንዚት ሀገሮች ግዛት ውስጥ በማንኛውም የትራንስፖርት አማራጭ በነጻነት የመንቀሳቀስ መብት እንዳላቸው ይደነግጋል። አንቀጽ 127 ደግሞ በወደብ አልባ ሀገራት ንግድ ላይ ያለአግባብ የጉምሩክ ቀረጥ እንዳይጣል ይከለክላል። ስለዚህ ሀገራችን ኢትዮጵያ የምታነሳው ጥያቄ የጎረቤቶቿን ሉዓላዊነት የሚጋፋ ሳይሆን ዓለም አቀፉ ህግን የሰጣት መብት በዲፕሎማሲያዊ መንገድ የመጠቀም ጉዳይ ነው። ኢትዮጵያ የባህር በር በማጣቷ ምክንያት የምትከፍለው የውጭ ምንዛሬና የስትራቴጂካዊ ተጋላጭነት ዋጋ እጅግ ከፍተኛ ነው። ላለፉት 3 አስርት ዓመታት በላይ ከ95 በመቶ በላይ የባህር ንግዷን በአንድ ወደብ ላይ ጥገኛ ማድረጓ ብሔራዊ ደህንነቷ ስጋት ላይ ጥሎታል። ለጅቡቲ ወደብ በዓመት የሚከፈለው ከ2 ቢሊዮን ዶላር በላይ ኪራይ የሀገራችንን ልማት ክፉኛ የጎዳ ሲሆን ይህ በየ3 ዓመቱ አንድ ታላቁ የኢትዮጵያን ህዳሴ ግድብ ሊያስገነባ የሚችል ግዙፍ ሀብት እንደማጣት የሚቆጠር ነው። የባህር በር ማግኘት የኢትዮጵያን ብሔራዊ ጥቅም ወደ ላቀ ደረጃ የሚያሸጋግር ነው። በኢኮኖሚው ዘርፍ የወደብ አልባነት ታክስን በማስቀረት ለአርሶ አደሩ የሚመጣውን ማዳበሪያና መሰረታዊ ሸቀጦችን ዋጋ በመቀነስ የኑሮ ውድነትን ያቃልላል። በውጪ ንግዱም ሀገራዊ ምርቶች በዝቅተኛ የትራንስፖርት ወጪ ለዓለም ገበያ ቀርበው ተወዳዳሪነታቸው ያረጋግጣሉ። ይህ የኢኮኖሚ ጥንካሬ ከስትራቴጂካዊ ደህንነት ጋር ሲቀናጅ የንግድ መርከቦችን ከባህር ላይ ወንበዴዎች ስጋት በራስ አቅም ለመጠበቅና ኢትዮጵያ በቀይ ባህር ቀጠና ያላትን የዲፕሎማሲ ሚና ከፍ ለማድረግም ያስችላል። የኢትዮጵያ የባህር በር ጥያቄ በሰላም በዲፕሎማሲና በጋራ ልማት ላይ የተመሰረተ ነው። የኢትዮጵያ ወደ ባህር መመለስ ጎረቤቶቿን የሚጎዳ ሳይሆን በአፍሪካ ቀንድ አስተማማኝ ሰላም እንዲሰፍን፣ የጋራ ንግድ እንዲያብብና ቀጠናው ራሱን የቻለ ጠንካራ የኢኮኖሚ ማዕከል እንዲሆን የሚያስችል ትልቅ አቅም ነው። ወደፊትም ቢሆን ይህንን ታሪካዊና ህጋዊ መብት በሰላማዊ ድርድርና በቀጠናዊ ትብብር መርህ በማስቀጠል የኢትዮጵያን ትክክለኛ የባህር ባለድርሻነት ማረጋገጥ የነገው ብሩህ ተስፋችን ነው። ከ6 ሚሊዮን ብር በላይ የሚገመት የተሽከርካሪ እቃዎችን የሰረቁ 7 ግለሰቦች በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የንፋስ ስልክ ላፍቶ ክፍለ ከተማ ዋና ፖሊስ መምሪያ ገለጸ። ዋና መምሪያው በክፍለ ከተማው የተበራከተውን የመኪና ዕቃ ስርቆት ወንጀልን ለመከላከልና ወንጀል ፈጻሚዎችን በቁጥጥር ስር ለማዋል በጥናት ላይ የተመሰረተ ክትትል ሲያደርግ መቆየቱ ታውቋል። አንድ ወር ከ15 ቀን በተደረገ ክትትል በክፍለ ከተማውና በሌሎች ክፍለ ከተሞች የመኪና ዕቃ ሲሰርቁ የነበሩ 5 ወንጀል ፈጻሚዎችና የተሰረቀ የመኪና ዕቃ የሚገዙ 2 ተቀባዮችን ፖሊስ ይዞ ምርመራውን አጠናክሮ መቀጠሉን የዋና መምሪያ አዛዥ ኮማንደር አራጌ ሸቴ ገልጸዋል። ዳዊት መንግስቱ፣ ከድር አህመድ፣ መሃዲ ሳቢት፣ ኤልያስ አረጋና በቃሉ አንዳለም የተባሉት ግለሰቦች የመኪና ዕቃ ስርቆት ላይ አትኩረው ወንጀል ሲፈጽሙ እንደነበር ፖሊስ በበቂ ማስረጃ ማረጋገጡን ተከትሎ ወንጀል ፈጻሚዎችን በቁጥጥር ስር እንዳዋላቸው ከዋዛዡ ገለጻ መረዳትም ታውቋል። ደረጀ ታደሰና ቾምቤ ኃይሉ የተባሉት ደግሞ የተሰረቀውን የመኪና ዕቃ ሲገዙ እንደነበር በመረጋገጡ ተይዘው ምርመራው ቀጥሏል ብለዋል ፖሊስ። ወንጀል ፈጻሚዎቹ በንፋስ ስልክ ላፍቶ ክፍለ ከተማ በተለያየ ቀንና ቦታ ከሌሊቱ 7 ሰዓት እስከ 10 ሰዓት ባለው ጊዜ የወንጀል ድርጊት መፈጸማቸውን ፖሊስ በምርመራ ማረጋገጡን ገልጿል። ተጠርጣሪዎቹ ላይ 11 የምርመራ መዝገብ እንደተደራጀባቸውና በሸገር ሲቲ ከተማ መልካኖ ወረዳ ልዩ ቦታው አንፎ አካባቢ ተብሎ በሚጠራው የተሰረቀ የመኪና ዕቃ ሲረከቡ የነበሩት ግለሰቦች ሱቅ ላይ በህግ አግባብ በተደረገ ብርበራ የተሽከርካሪ ጌጅ፣ ስፖኪዮ፣ ዳሽቦርድ፣ ፎቶኮፒ ማሽን፣ ኮምፒውተርና ወንጀሉን ለመፈጸም የሚጠቀሙበት 3 ህገወጥ ሽጉጥ ከመሰል 2 ጥይት ጋር መቁረጫ ከተሮች ኮድ 2 አዲስ አበባ 40817 ዲኤክስ ተሽከርካሪና ኮድ 3 አዲስ አበባ 96821 ፕላት ተሽከርካሪዎች መገኘቱን ኮማንደር አራጌ ሸቱ ገልጸዋል። በምርመራ ማስፋት ስራም ከ11 የምርመራ መዝገብ በተጨማሪ በቦሌ ለሚኩራ፣ የካ፣ አቃቂና ቂርቆስ ክፍለ ከተማ 10 በድምሩ 21 የምርመራ መዝገብ ተደራጅቶባቸው ክስ ለመመስረት በሂደት ላይ እንደሚገኝም አዛዡ ተናግረዋል። እነዚህ ወንጀል ፈጻሚዎች በቁጥጥር ስር ከዋሉ ጀምሮ በክፍለ ከተማው ይስተዋል የነበረው የመኪና ዕቃ ስርቆት በእጅጉ መቀነሱ ከኃላፊው ገለጻ መረዳትም ተችሏል። ይህ ስራ እንዲሳካ ድጋፍ ላደረጉ አካላትና ጥቆማ በመስጠት ለተባበሩ ግለሰቦች አዛዡ በዋና መምሪያው ስም ምስጋናቸውን አቅርበዋል። የመኪና ዕቃ የተሰረቀባቸው ግለሰቦች ንፋስ ስልክ ላፍቶ ክፍለ ከተማ ዋና ፖሊስ መምሪያ በመቅረብ ንብረታቸው መምረጥ እንደሚችሉም ፖሊስ መልእክቱን አስተላልፈዋል።
ናይጄሪያ በአንድ ዓመት ውስጥ 900 አዳዲስ ሚሊዮነሮችን አፈራች። የአፍሪካ የሀብት ሪፖርት እንደ አውሮፓውያን አቆጣጠር 2026 እንደሚያሳየው ናይጄሪያ በአንድ ዓመት ጊዜ ውስጥ ብቻ 900 የዶላር ሚሊዮነሮችን ማፍራት ትችላለች። እንደ አውሮፓውያን አቆጣጠር ከሰኔ 2025 እስከ ሰኔ 2026 ባለው ጊዜ ውስጥ ከ1 ሚሊዮን ዶላር በላይ ሀብት ያላቸው ዜጎቿ ቁጥር ከ7200 ወደ 8100 አድገዋል። ይህ አስደናቂ ለውጥ እንደ አውሮፓውያን አቆጣጠር ከ2021 ወዲህ ሀገሪቱ ያስመዘገበችው የመጀመሪያው ትልቅ ዓመታዊ የሀብት እድገትም ሆኗል። ይህ አዲስ ስኬት የተመዘገበው በጠንካራው የናይራ ምንዛሬ በአዳዲስ ቢዝነሶች እድገትና በንብረት ዋጋ ማሻቀብ አማካኝነት ነው ተብሏል። ከዚህ ቀደም በገንዘብ አቅም መዳከም ምክንያት የደረሰባትን የኢኮኖሚ ኪሳራ ለመቀልበስ የቻለችው ናይጄሪያ አሁን ላይ 8100 የዶላር ሚሊዮነሮችን በማፍራት ከአፍሪካ አራተኛዋ ትልቁ የሀብት ገበያ መሆንም ችላለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ